ጉርሻና ፌሽታ ትርጉም ወጥ ቁርጥራጭ ወጎች መጣጥፎች አጫጭር ልቦለዶችና እውነተኛ ታሪኮችን ካዘለው ከኃይል ከበደ አዲስ መጽሐፍ ላይ አዲስ መባላችንም ትንሽ ቆይት ብሏል። የሚከተለውን አሰናድተናል። ዛፍ ቆራጩ ማክስ ሉካዶ እንደጻፈው በአንዲት ትንሽ መንደር የሚኖር አንድ ደሃ ሽማግሌ ሰው ነበር። አንድ ነጭ ውብ ግርማ ሞገስ ያለው ብርቱ ፈረስ ስለነበረው የመንደሩ ሰዎችና የአገሪቱም ንጉሥ ሳይቀር በጣም ይቀኑበት ነበር። የሱን የመሰለ ፈረስ ፈጽሞ ታይቶ አይታወቅም ነበር። ብዙ ሰዎች ይህን ፈረስ ሊገዙ ዳጎስ ያለ ገንዘብ ቢሰጡትም ሽማግሌው በእጅ አላለም። ምክንያቱንም ሲገልጽ ይሄ ፈረስ ለኔ ፈረስ አይደለም፣ ለኔ እንደ ሰው ነው፣ ንብረት አይደለም፣ ወዳጄ ነው። ወዳጅ እንዴት ይሸጣል ይላቸው ነበር። ድህነት በየጊዜው ቢፈታተነውም ፈረሱን ፈጽሞ አልሸጠውም። አንድ ማለዳ ፈረሱ ከጋጣው ጠፋ። የመንደሩ ሰዎች ወደ ሽማግሌው መጡና አንተ ጅል፣ ፈረስ ሊሰረቅ እንደሚችል መገመት ነበረብህ። ልትሰረቅ እንደምትችልም አስጠንቅቀናል። አንተ ዳነ እንዲህ አይነት ውድ ንብረት ልትጠብቅ እንደማትችል መገመት ነበረብህ። ቀደም ብለህ ብትሸጠው ይሻለ ነበር። የጠራኸውን ዋጋ ማግኘት ትችል ነበር። አሁን ፈረስ የለም። ይሄ ድለቢስ መሆንህን ወይም መረገምህን ያሳያል አሉ ዘበቱበት። ሽማግሌውም ፈጥናችሁ ወደ ፍርድ አትምጡ፣ ማለት ያለባችሁ ፈረሱ በጋጣ ውስጥ የለም ብቻ ነው። የምናውቀው ያን ብቻ ነው። ከዚህ የቀረው ፍርድ ነው። ተረግሜ ልሁን አልሁን በምን ታውቃላችሁ? ስለምንስ ፈጥናችሁ ትፈርዳላችሁ? የመንደሩ ሰዎች ግን ሊሰሙት አልወደዱም። እኛን አታጃጅል፣ ፈረስ ስለመጥፋቱ ከመርገም የተነሳ መሆኑን ለማወቅ ነብይ ወይም ትልቅ ፈላስፋ መሆንን አይጠይቅም አሉት። ሽማግሌው መልሶ እኔ የማውቀው ጋጣው ባዶ መሆኑን ፈረሱ መሄዱን ብቻ ነው። መርገም ይሁን በረከት የማውቀው ነገር የለም። ማየት የምንችለው ያልተሟላ ነገር ነው። ቀጥሎ ምን እንደሚሆን ማን ያውቃል? የመንደሩ ሰዎች ተሳለቁበት። ሽማግሌውንም እንዳበደና እንደ ጅል ቆጠሩት። አይምሮ በትክክል የሚሰራ ሰውማ እንዲህ አይነት ፈረስን በውድ ዋጋ ሽጦ ተንደላቆ መኖር ይችል ነበር። በዚያ ላይ ምስኪን ዛፍ ቆራጭ ነው። ጫካ ለጫካ ዞሮ የማገዶ እንጨት እየቆረጠ በመሸጥ ከእጅ ወዳፍ የሚኖር ሰው ነው። ይህ ታዲያ ጅልነቱን አያስመሰክርም? እንዲህ ያሉ እርስ በርሳቸው ተነጋገሩ። ከ15 ቀናት በኋላ ግን ፈረሱ ተመልሶ መጣ። አልተሰረቀም። እንዲያው ዝም ብሎ ወደ ጫካው ገብቶ ነው። ሲመለስ ግን ወደ ደርዘን የሚጠጉ የጫካ ፈረሶችን አስከትሎ ነው የመጣው። ይህንን የሰሙ የመንደሩ ሰዎች ወደ ሽማግሌው መጡና አንተ ትክክል ነበርክ፣ እኛ ነበር የተሳሳትነው። እኛ እርግማን ብለን ያሰብነው ለካ በረከት ነበር፣ እባክህን ይቅር በለን ይማጸኑት ገቡ። ሽማግሌውም ሲመልስ አሁንም ደግማችሁ ሩቅ እየሄዳችሁ ነው፣ ፈረሱ ተመልሷል። ሲመለስም አንድ ደርዘን የሚሆኑ ፈረሶችን አስከትሎ መጣ ብቻ በሉ፣ አትፍረዱ። ይሄ በረከት ይሁን መርገም በምን ታውቃላችሁ? ያልተሟላ ነገር ነው ያያችሁት። ሙሉውን ታሪክ ሳታውቁ ስለምን ትፈርዳላችሁ? የመጽሐፉን አንድ ገጽ ብቻ አንብባችሁ አንድን መጽሐፍ እንዲህ ነው ማለት ትችላላችሁ? ወይስ ከአንድ ሐረግ ውስጥ አንድ ቃል ብቻ አንብባችሁ ሐረጉ እንዲህ ይላል ማለት ትችላላችሁ? ሕይወት እንደ ባህር ሰፊ ናት። እናንተ ግን አንድ ገጽ ወይም አንድ ቃል ብቻ አንብባችሁ ትፈርዳላችሁ። ያገኛችሁት ያልተሟላ መረጃ ነው። ይሄ በረከት ነው አትበሉ።
ማንም ሰው ይህን ሊያውቅ አይችልም። እኔ በማውቀው ረክቻለሁ፣ በማላውቀው ነገር ደግሞ አልረበሽም አላቸው። እርስ በርሳቸው ሽማግሌው የሚለው ትክክል ሊሆን ይችላል ተባባሉና ብዙም ከመናገር ተቆጠቡ። በውስጣቸው ግን ሽማግሌው እንደተሳሳተ ያውቁ ነበር። እነርሱ በረከት እንደሆነ ያውቃሉ። ከአንድ ፈረስ ጋር 12 ፈረሶች ተከትለው መጡ። እነዚህ ፈረሶች ትንሽ ከገሯቸው ሊሰለጥኑና በጥሩ ዋጋ ሊሸጡ ይችላሉ። ሽማግሌው አንድ ወንድ ልጅ ነበረው። ወንድ ልጁም የጫካውን ፈረሶች መግራት ጀመረ። አንድ ቀን ፈረሶቹን በማሰልጠን ላይ እንዳለ ከአንዱ ፈረስ ላይ ይወድቅና ሁለቱም እግሮቹ ይሰበራሉ። የመንደር ሰዎች በሽማግሌው ዙሪያ እንደገና ተሰበሰቡና ፍርዳቸውን ሰነዘሩ። አንተ ትክክል ነህ። እነዚህ 12 ፈረሶች በረከትም አይደሉ፣ መርገሞች ናቸው። በእነርሱ ምክንያት አንድ ልጅ ሁለት እግሮቹ ተሰበሩ። በዚህ በርጅና ዘመንህ ጧሪ አጣህ። ከምን ጊዜውም በላይ አሁን ምስኪን ሰው ሆነሃል አሉት። ሽማግሌው መልሶ እንዲህ አላቸው፣ እናንተ ሰዎች በፍርድ ተለክፋችኋል ልበል። አሁንም ርቃችሁ አትሄዱ። የልጅ እግሮች ስለመሰበራቸው ልትናገሩ ትችላላችሁ። ይሄ መሰበር ግን በረከት ይሁን እርግማን ማን መናገር ይችላል? ማንስ ያውቃል? ማንም ሰው አያውቅም። ሕይወት ተሟልታ አትመጣም። ከጥቂት ሳምንት በኋላ አገሪቱ ከጎረቤት አገር ጋር ጦርነት ገጠማት። የመንደሪቱ ወጣቶች በሙሉ ወደ ጦር ግንባር እንዲዘምቱ የምልመላ አዋጅ ታወጀ። የሽማግሌው ልጅ ብቻ በስብራቱ ምክንያት ከዘመቻው ቀረ። ልጆቻቸው ወደ ጦር ግንባር የሄዱባቸው የመንደሪቱ ሰዎች ሽማግሌውን ከበው ይላቀሱ ጀመር። ስለ ልጆቻቸው መመለስ እንኳን እርግጠኛ መሆን አልቻሉም። አገሪቱን የገጠማት ጠላት ብርቱ ስለነበር የመመለሳቸው ነገር አጠራጣሪና እድሉ ጠባብ ነበር። መሸነፋቸው አይቀሬ ነው። ዳግም ልጆቻቸውን ላያዩ። ሽማግሌው አንተ ትክክል ነህ፣ እግዚአብሔር ትክክል እንደሆንክ ያውቃል። ይሄ የተከሰተው ነገር ይሄን ያረጋግጣል። የልጅ ስብራት በረከት ነበር። እግሮቹ ቢሰበሩም ቢያንስ ካንተ ጋር ነው። የኛ ልጆች ግን ዳግም ላናያቸው እንችላለን። ሽማግሌው መልሶ ከናንተ ጋር መነጋገር ፈጽሞ የማይቻል ነው። ሁሉ ጊዜ ለመደምደም ትቸኩላላችሁ። አሁንም ማለት የምትችሉት ልጆቻችሁ ወደ ጦርነት መሄድ እንደነበረባቸው የኔ ልጅ አለመሄዱን ብቻ ነው። ይሄ በረከት ይሁን መርገም ከእግዚአብሔር በቀር ተጠቦ የሚያውቅ የለም አላቸው። ሽማግሌው ትክክል ነበር። እኛ ሁላችንም ያለን ያልተሟላ መረጃ ነው። የሕይወት ውጣ ውረድ ሁሉ ከአንድ ትልቅ መጽሐፍ እንደወጣ አንድ ገጽ ነው። ወደ መደምደሚያው መቻኮል የለብንም። በሕይወት ውጣ ውረድ ላይ ሙሉውን ታሪክ እስክናቅ ወደ መደምደሚያ ከመቻኮልና ከመፍረድ መቆጠብ ይኖርብናል። In the Eye of the Storm ከተሰኘው መጽሐፍ ተቀንጭቦ የተተረጎመ